ከዛማ ፖስታዋለሁ ለብታዋልኩት ተፈልገ የመጣ ፖስታ እንጂ አንድ ብር ላንተ ልቀልኩት። ከዛ እንደዛ ስለው ከዛ ላይ ሲስተር ምናምን ልኮታል። ሌላ የሌላ ሰው ከዚህ ጋር ነው እያቀናበርኩ መልከው እያለ ማለት ነው። በጣም የሆነ እግዚአብሔርን በጣም የሚያጸይፍ ነገር ነው ደግሞ የያዘው ማለት ነው። ከእሱ ጋር ነው የማቀናበረው ምናምን እያለ ሲሳደብ ነበረ። እና አንቺ ደግሞ ቆሻሻ ለመጣል ሾርጣ መጣ አልመጣ እያልሽ እየተገላመጥሽ የምትሰሪ ልጅ እኔን ምንም አታደርጊ፣ ምንም አታመጭም እያለ ትናንትና ለራሱ ሲያወራ ነበረ። እና እስከ ቤተሰብሽ ነው ማቃጠልሽ፣ ምንም አታመጭም እያለ ሲያወራ ነበር። እና ዛሬ ደግሞ ስልክን ቦልኮታል። ትናንትና ለራሱ እያወራ ነበር፣ ዛሬ ስልክን ቦልኮታል። የላክሹ ፎቶ ላይ ፊትሽ ይታያል። ፓንት አላረግሽም? አንተ ልማት ወገቤ ነው ወገቤ ሆዴ ነው የሚታየው እንጂ ሌላ ብዙም አይደለም። ታዲያ ከታች ካልሆነናቸው መለሽ የሚታየው ቆይ እንዴ ናት የተራፍታ ጡቁያሽ አርገሻል? አላደረኩም። ስለዚህ ሆድሽና ጡትሽ ነው የሚታየው። ሌላ ከታች ከወገበታች አይታየም። እርግጠኛ ነሽ? ከወገበታችን ይታይ መሰኝ ማቶች አለ ማለት እንደዚህ ምናምን ቆች ብዬ ነው ማለት ነው። እንደዚህ ቆች እንዳልኩኝ ነው። የእኔ ችግር የለውም። እግዚአብሔርን የኔ ምንም ችግር የለው። ይህ ኖርማል ነው አይደለም? ቢኖረው ምኖረው ማለት ነው። የያዘው ፎቶ ግን በጣም የሚያጸይፍ ነው። የምንድን የያዘው ፎቶ የሚያጸይፈው? አልገባኝም። ሌላ ፎቶ እዞ ከእሱ ጋር ነው መቀናበሩ። የላክሽለት ሳይሆን 24 ቆይ አንቺ የላክሽለት ሳይሆን የሚያስጨንቅሽ ለ24 ቀን አብረሹ አንድ ቤት ስትኖሪ የምታረጉትን ነገር ቀርጾ ሊሆን ይችላል ብለሽ ነው የምታስቢው? ኧረ አይደለም። እኔ ከየት ያምጠው አላውቅም። ስለዚህ አሁን እንጠይቅልሽ እናናግረው። ምንድነው አሁን አንቺ የምትፈልጊው? ምንድነው እንጠይቀው? እንዳይፖስት እንዳናግርልሽ ነው። እኔ አላውቅም፣ እንደሚደረግ አላውቅም። ቢለቀውም እኮ ምንም አይመጣም። አዲስ ነገር አልያዝሽም። ከሌላው ሴት የተለየ ነገር አልያዝሽም። ሁሉም የያዘውን ያዝሽው። ምን ያመጣል? ምን ያመጣል? አንቺ ስንት ጊዜ ሆነሽ ሳውዲ ከገባሽ? ስንት ጊዜ ሆነሽ? አመት ከ5 ወር። የተወጋሽው መርፌ የስንት ጊዜ ነው? የ3 አመት የ2 አመት? የ3 ወር። የ3 ወር መርፌ እኮ እንደዛ ደም አያበዛም። ደም ማነስ እስኪይዝሽ ድረስ እንትን አይደለም የሚያስቀበርሽው? ህንድ ውስጥ የሚቀበር አይደለም የሚያስቀበርሽው? ህንድ ውስጥ የሚቀበረውን ያስቀበርሽው? ላ አይደለም፣ መርፌ ብቻ ነው የተወጋሽው? የዛን ጊዜ መንገድ ላይ እንዳትደፈሪ በባህር ስትመጪ ፈርተሽ ነው የተወጋሽው ወይንስ ከሱ ጋር ባሳለፍሽው ነገር ልጅና እንዳይፈታ? ላ አይደለም፣ መንገድ ላይ ስመጣ እንዳልጠፍ ማምዬ። እሺ ለእሱ ነግረሽዋል አዳማ ላይ መርፌ እንደተወጋሽ? እሺ አሁን አንቺ ግልጽ አድርጊልኝ። ፎቶ አንቺ በራቁትሽ የላክሽለትን ፎቶ ብናያዘው ወይንስ አብራችሁ 24 ቀን አንድ ቤት ባሳለፋችሁ ጊዜ ቀርጾኛል ብለሽ ታስቢያለሽ? የተላከውን ነው ያዙ። ቀርጬሻለሁ ምናምን አላለሽም ማለት? ይሄ አንቺ ነው ብዬ ፖስተዋለሁ ነው እንጂ ያለው አልቀረጸኝም። እንዳልቀረጸኝ እርግጠኛ ነኝ።
ዱባይ ከሆነ ለምን አልከሽም? እሷ ሳውዲ ሆና እንዴት ነው ዱባይ የምትከሰው? ዱባይ ድረስ ተሳፍራ ሄዳ ነው የምትከሰው? በምን አቅሟ እንዲህ ጠፍታ በባህር ሄዳ የምትሰራ ህገወጥ ራቁት ፎቶ የተያዘብኝ ብላ ሄዳ የምትከሰው? ምንድን ነው የምታወሩት? ባለሀብት መሰለቻችሁ እንደ ሄዳ ትኬት ቆርጣ ዱባይ ሄዳ የምትከሰው? እሺ እንጠይቅልሽ፣ እኛ ቁጥሩን ትልኪልኛለሽ? እንጠይቀው። ልጁ ሲጀምር ማለት ነው ብታወሪው አንቺ ለራሱ ሌላ ወሬ ነው የሚያወራብሽ። ማለት ሳያቅ አንቺነትሽን ሌላ ነገር ነው እንጂ የሚያወራው እንደዚህ ምናምን ኬርለስ ነው ሲጀምር። እሺ ታዲያ ምንድን ነው የምትፈልጊው አንቺ? ኦልሬዲ ለቆብሻል። እኔ ይለቀቃ አለቅም። ለሲስተር ግን ልኮታል። ለሲስተር ለቤተሰብ ምናምን ልኮታል። ምን አሉ ቤተሰቦች? ቤተሰቦች አልደውልኝም። ለሲስተር ልኮታል። ትናንትናም ለወንድምሽ ልኳሉ እያለ ነበር እኮ። እሺ እኔ ምን ላድርግልሽ? ጠርቼ እሱን ከመጠየቅ ውጭ ማለት ነው። ጠርቼ እንድጠይቀው አትፈልጊ? እኔ እንዲያዝ ነበር የምፈልገው ከቻልሽ ማለት ነው። እንዲያዝ? ለዛማ አንቺ ክስ መመስረት አለብሻ። እሱ እንዲያዝ ነው። አንቺ ደግሞ የምትኖሪው ሳውዲ ነው፣ እሱ ያለው ዱባይ ነው። እንዴት ይያዛል? እንስሳት መሰረች ዝም ብሎ አይያዝም። ህገ ወጥ ነው እንዴ ዱባይ ላይ? ለምን አንቺ እንዲጠየቅ አልፈለግሽም? ሌላ ነገር ችግር የለውም። ኦኬ እሺ፣ ሼር አርጊለታ። ሼር አርጊለታ። ካሚን ቲክቶክ ይጠቀም አይጠቀም አለቀም። ዋትሳፕ ነው እንትን የሚል ነበር። ዋትሳፕ ቦልኮታል ትናንትና። ችግር የለውም። አንቺን ብሎ ካረገሽ እኔ ብሎ ካላረገኝ ላኪልኝ እና ዋትሳፕ ላይ ልጥራው እና እንዳይቅልሽ እንደዚህ እንዳያለ። የኢትዮጵያ ቁጥር ነው የሚጠቀምበት ዋትሳፕ ማለት ነው። Why you didn't go with Joda again? Hello. Okay. Okay. Okay, you can't do it. Thank you, Simon. ላኪልኝ ዋትሳፕ ላይ የእሱ ፎቶ አለሽ? But I also forget to mention that they also buy food in McDonald's. They also buy food. Thank you, my love. Okay. የእሱ ልትልክ ሄዳለች ቁጥር። እሺ ፋጡማን ፎሎ አድርጓት ጋይስ። ፋጡማ ጊፍት ምን አይነት ጊፍት እንደሆነ ግን አልጠይኩም። ገንዘብ ነው ምንድን ነው የሚሰጣት? 10,000 ፎሎ ከገባት። አብርሽን ለምንድን ነው ሞዴሬተሮች ነቅሎት ወጥቶ ሲመለስ ጆይን ሲል ስታዩ አስገባ። ላስት ደይ ነው። አብርሃምና ስምረት ቢዩቲ ዛሬ ላስት ደያቸው ነው ፎሎ የሚደረጉበት። ለገኒ እርዳታ ነው። ፋጡማ ሀቢባ ሰላም አለይኩም። ዋሌኩም ሰላም ሀቢባ ሀቢበት የዚህ ከልጄ ጋር ዛህማ ውስጥ ስለሆነ ሆነው ሚውት አረጋለሁ። በኋላ እናግርሻለሁ። ፎሎ አስደርግኝ እሺ። የፎሎ ቻይለንጅ ተሰጥቶኝ ነው። እሺ ችግር የለውም። ማን ነገር አይጠበቅብሽም። ኦልሬዲ ነግራኛለች። እንትና ጀስት ብቻ ምንድን ነው የሚሰጥሽ? 10,000 ስትገቢ ምን ይሰጥሻል? ምንድን ነው 15,000 ፎሎ ከሆነልኝ 150,000 ላይክ የራሴ ከሞላ 2,000 ሪያል ለልጄ መድኃኒት መግዣ እሰጥሻለሁ ብለውኛል። ማን ያለሽ? እዚህ ነው፣ አረብ ነው፣ የዚህ ሀገር ዜጋ የሳኡዲ ማለት ነው። ፎሎ አርጓት ውዶች፣ ፎሎ አርጓት እና 15,000 ፎሎ ከገባላት 2,000 ሪያል ይሰጣታል። ፎሎ አርጓት እሺ። ትንሿ ወይ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለን። እኔ ስለምወድሽ ነሽ፣ ስለማከብርሽ በጣም የኛ የስደተኞች እናት ስለሆንሽ ነው እሺ የገባሁት። አመሰግናለሁ። እሺ ችግር ላይ ያሉ ሰዎች ነው እንግዲህ የምንሰጠው።
አቡ በእናትሽ ችግር ላይ ሆኜ ነው አስገብኘው እንደዚህ ብሎ የጽፉኝ ነገቡና ስለምወድሽ ነው ብለው ጊዜ ያባክናለሁ። አያችሁ፣ ይሄ እኮ ክብረ ቢስነት እኮ ነው ውዶች። የምር ስንት ችግረኛ ባለበት ገብታችሁ ዝም ብላችሁ ስለምወድሽ ነው። ከዛ ስለምትወዱኝ ገባችሁ። ምን ተጠቀማችሁ? ምን ተጠቀማችሁ? ምንም። ለፎሎ ይሄን ያህል ክብር መጣል እኮ አይጠበቅብንም። እሺ እናት እግዚአብሔር ብርሃኔ ነው። እሺ አቡዬ እንዴት ነሽ? አለን። እንዴት ነሽ? አለሁ። የኔ ችግር ምን መሰለሽ፣ ወደ ጉዳይ ልግባ። ከዚህ በፊት ዱባይ ላይ 2 ዓመት ሰርቼ ነበር እና እዛ ቤት እያለሁ የሆነች ልጅ ነበረች፣ አብራኝ የነበረች ልጅ ማለት ነው። ከዛ ወደ ኢትዮጵያ ስመጣ እሷ ገና እኔ ስመጣ ገና አንዴ ውድ እያል ማሬ ፎቶ አለሽ? የእሱ ፎቶ ካለሽ ላኪልኝ። ቁጥሩ ደርሶኛል። 00 ሳይሆን ፕላስ አርገሽ ላኪልኝ። ድጋሚ 00 አጥፊውና ፕላስ አርገሽ ላኪልኝ። መደመር እንደዛ ሲሆን ዋትሳፕ የሚወጣልኝ እና ፎቶ ካለሽ ፎቶውን ላኪልኝ። ፎቶውን አብሬ ስልክለት ለመነጋገር ሊስማማ ይችላል። እሺ ውዴ። እና ከእኔ እሷ 1 ወር ከምናምን ሲሆናት እኔ ወደ ኢትዮጵያ መጣሁ ማለት ነው። ከዛ ለፋሲካ አካባቢ ነበር ስመጣ የነበረው። ከዛ ለቤተሰብ ብር ላኪልኝ ብላኝ ለምናኝ፣ በጣም ብዙ ለምናኝ ላኩላት ማለት ነው። ያን ጊዜ ላኩላት 41 ሺህ ብር ነበር። በእርግጥ ትንሽ ብር ነው፣ ብዙ አይደለም። ግን ደጋግም የጠየኳት ስጪ ብዬ፣ እኔ ኢትዮጵያ ነኝ ያለሁት፣ እሷ እዛ ዱባይ ነው ያለችው እና ልትሰጠኝ ፈቃደኛ አይደለችም። ብሩን እፈልገዋለሁ። የፈለግኩበት ምክንያት ደግሞ አሁን አደጋ ደርሶብኝ ሐኪም ቤት እየተመላለስኩ ነው። ፊዚዮቴራፒ ምናምን የሚባል ነገር አለ እና እሱን ለመታከም ግዴታ ብር ያስፈልገኛል። እኔ ደግሞ አሁን ብር የለኝም። ብሬን ስጪ ስላት አበድረሽ ነው አይደል? ታዲያ ብድር የባንክ ቤት ስራ እኮ ነው። አንቺ ለምን ታበድሪያለሽ? ይሄ ገንጅ ጥፋት ነው። ነጥቃሽ ቀምታሽ ሊሆን ፖሊስ ትከሻታለሽ። ወደሽ ፈቅደሽ አበድረሽ ነው። ጥፋቴ ነው አውቃለሁ፣ ግን ብዙ ማስረጃ አለኝ። ማስረጃውን ማቅረብ እችላለሁ። ለብድር ማስረጃ ብታቀርቢ ማጥቀሽም እኮ ለብድር እኮ መክሰስ አይቻልም። አንድ ሰው ወዶ ፈቅዶ ካበደረ ባንክ እንኳን ሰው ሲያበድር ቡክ የመሬት ካርታ ይዞ የቤት ካርታ ይዞ የሆነ ነገር ይዞ ነው አይደለ? ብሩን ቢክድ ያንን ያስያዘውን ነገር ለራሱ ሊያደርግ ባንክ ቤቱ በጨረታ ሽጦ ለራሱ ሊያደርግ እና አሁን ታግዥኛች በጣም ፈልገው ነበር ብሩን። አደጋ ላይ ሆኜ አደጋ ደርሶብኝ ችግር ላይ ነኝ። በጣም እንድታዋሪልኝ እሷን ገር አርጊላት እና ከመጣች እንጠይቅልሻለን። ሸር አርጊላት። በተረፈ ግን አታበድሩ እሺ። ባንክ ምን ሰርቶ ይብላ እያበደራችሁ። ዚስ ላስት ይሄ የመጨረሻው የብድር። ከዚህ በኋላ ነው የምጠይቀው። ለብድር አልጠይቅም። ወዳችሁ ፈቅዳችሁ አውጥታችሁ እየበደራችሁ ስትከዱ እንዳትመጡ፣ ወይ ሳይከፍሏችሁ ሲቆዩ እንዳትመጡ። ይሄ ላስት ነው። ይሄ የመጨረሻውን በብድር ጉዳይ የምናወራው። እሺ ውዶቼ። ኩዌት ችግር ላይ ነኝ እኮ የገንዘብ አይደለም በይበታ ማሪ። የገንዘብ አይደለም ብላችሁ ካልጻፋችሁ እኮ አትገቡም። እና ደግሞ ፎሎ ያላገኘ ሰው አይ ድረስ ሀቦኝኝ ሲሉ እኮ ለምን ታበድራላችሁ? ለምን ተበል ስትል ውላ ትደር። አንቺ ካለሽ ትርፍ ብር ከሆነ ማትፈልጊው ብር ከሆነ ከፈጣሪ ታገኘዋል። ይሰጭ። ምን ይላል መሰልሽ? አረብ ሰው ኸይር ውግጣ ባህር ትሰጫለሽ፣ ወደ ባህር ተወረውሪዋለሽ። አትጠብቂም። ገባሽ? በእጅሽ አበድርሽ በእግርሽ ፍለጋ። ለምን ሲባል ካለሽ ስጪ፣ ከፈጣሪ ታገኘዋለሽ። ለፈጣሪ ሰጠሽ፣ ከእሷ የተሻለ ኑሮ ስለሰጠሽ ጓደኛሽ ስትቸገር ፈጣሪ ከእሷ የተሻለ ለአንቺ ሰጥቷል አይደለ? ትርፍ ነገር ሰጥቶሻል። ስለዚህ ስጪ፣ ፈጣሪ ይተካልሻል፣ ፈጣሪ ይሰጥሻል። እንደ ሰደቃ እንደ ምጽዋት ስጪ። በተረፈ ብድር ግን በጣም የሚያስጠላኝ ነገር ነው። ለምን እኔም በፊት አበድሬ ተማርሬ ትቼዋለሁ። እባችሁ ተማርሬ በእጅ ሰጥቼ በእግሬ ፈልጌ በገዛ እጄ ጠላት አፍርቼ ተማረርኩ፣ ተማርኩበትና ከዛም በኋላ ኔቨር አላበድርም። በቃ ካለኝ እሰጣለሁ። ፈጣሪ እንዲተካልኝ ለፈጣሪ ብዬ እንጂ ለሰው የሆነች ልጅ እኮ ትምጣ የሆነች ልጅ ብለሽ ነው እንዴ? አይሆንም፣ ራሷ ትምጣ። ሁለተኛ ዙር መቼ ነው አቡዬ? ጣው 6ኛ ዙር ማለት ነው ጀምሯል። ለቤት ያለውን ቪዲዮ ተመልከች።
ረሃቡ እባክሽ ችግር ላይ ነኝ፣ የገንዘብ አይደለም። እሺ እኮ እንደዚህ ግልጽ እኮ ስትጽፉን ኢንቫይት አደርጋለሁ። ማሬ እግዚአብሔር ማን ነበር? ሶሪ እግዚአብሔር ብርሃኔ ነው። ሼር አድርጊላት ስትመጣ መታለች በይንና እናስገባታለን። ስሟን ትነግሪናለሽ፣ የቲክቶክ ስሟን። እሺ እሺ። እስከዛ ሚዩት አድርገሽ ጠብቂያት እስክትመጣ። እሺ አቲ ወይ ሀቡዬ እንዴት ዋልሽ? እንዴት ናቸው? ሰላም ነው አለሁልሽ። እግዚአብሔር ይመስገን ስላስገባሽኝ አመሰግናለሁ። እኔ ወደ በጣም ነው የምወድሽ የማከብርሽ። በመቀጠል እኔ ትንሽ እንድታግዥኝ የምፈልገው ነገር ቅልቦችን ልታገናኝ ከቻልሽ በሚለው ነው። ቀጥታ ስልካቸው ላይ ደውዬ አይነሳም። ያኔ ስራ ላይም ሊሆን ይችላል እና እኔ ዱባይ ነው ያለሁት። ኢትዮጵያ ላለሁት ነው። ፕሮፋይሉ ስል ባለው ስልክ ፕሮፋይሉ ስል ቁጥር አለ። በኢትዮጵያ ቁጥርም በዱባይም ደውዬ ግን አይነሳም። ያው ቢዚ ሊሆኑ ይችላሉ። ኧረ ሴትዮ ተሳስተሻል። ቅልቦች የዱባይ ቁጥር የላቸውም። ተቋም ነው፣ ኢትዮጵያ ነው የሚኖሩት። ኖ እኔ በዱባይ ቁጥር እኔ ነኝ የደወልኩት። እነሱም የእነሱም ነው የኔን ነው የምልሽ። ስለዚህ ይኸውልሽ 0908089408 በዚህ ነው የደወልሽው? አዎ ይሄ ቀጥታ ብቻ ነው ያላቸው፣ ዋትሳፕ ምናምን የላቸው። አዎ በሱ ነው የደወልኩት። ስለዚህ እስኪያነሱልሽ ደጋግመሽ መደወል ነው። በተረፈ ቲክቶክ ላይ ፎሎ አድርገሻቸው ላይቭ በገቡ ሰዓት ኮመንት ላይ አስገባኝ ብለሽ መጻፍ ነው ያለብሽ እና እስኪያነሳልሽ ደጋግመሽ መደወል። እሺ እኔነት አመሰግናለሁ። እሺ ውዴ በጣም ለአስቸኳይ ጉዳይ ስለፈለግኩት ነው ያስቸገርኩሽ። አመሰግናለሁ። አንደኛ ላይቭ ላይ ተከታታይ ኖቲፊኬሽን ሲገባልሽ ላይቭ ላይ ከገባ ኮመንት ጻፊለት። ሁለተኛ ደጋግመሽ ደውይ፣ ደጋግመሽ ጠዋት ማታ በተከታታይ ስትደውይ ያነሱልሻል። እሺ ስራ ላይ ሆነ። እሺ ውዴ አመሰግናለሁ እናቴ። እሺ ውዴ እሺ እሺ ማያ ወይ የዛን ልጅ ፎቶ እየጠበቅኩ ነው እኮ። ማያ ማናት? ማያ ገብተሻል? ላውራ ሀቡ። አዎ እንዴት ነሽ? ደህና ነኝ ማሪ አለሁ። ሀቡዬ እንትን የሆነች ልጅ ቤሩት ላይ በጣም ችግር ውስጥ ስለሆነች ነው እኮ ማሪ። ራሷ ትምጣ። የሆነች ልጅ ብለሽ በሆነች እኮ እኛ አንሰማም። ችግሩን ከባለቤቱ ነው የምንሰማው። አዎ ውዴ፣ ግን በቃ ሼር ላርግላት እና ቢያንስ እንድትገባ እንትን ትላንት ነው ወደ ቢሮ የመጣችው። ቢሮ ማሪ ከራሷ ነው መስማት የምፈልገው፣ ከራሷ። ስለዚህ ቲክቶክ ስሟን ንገሪኝ፣ መታ ትጻፍ። ችግር ላይ ነኝ ብላ በማል ላከች። ራሷ መታ ችግር ላይ ነኝ ብላ ትጻፍ። እሺ ለመስዬ ልላክላት። መስዬ ታውቃለች ፕሮፋይሏን። እሺ ማይ ኧረ እስኪ አንድ አስተማሪ ታሪክ እንስማ። ችግር ብቻ ዛሬ ምን ጉድ ነው? አንድ አስተማሪ ታሪክ አልሰማንም። እንዳለ ችግር ነው ስንሰማ የዋልነው። ምን ጉድ ነው? እስኪ አስተማሪ ታሪክ ኧረ ሀቡ እባክሽ አቡ አስገብኝ። ችግር ላይ ገንዘብ ሩት አንቺ የመጨረሻ ይኸው ያንቺን ሰምተን አስተማሪ ታሪክ ነው የምንሰማው። እንዲ ያልክም እንዴ ችግር ምን ጉድ ነው? ሰላም ቤት ይሰማል? አዎ ይሰማል። እሺ ሀቡ እንዴት ነሽ? በጣም እኔ የምኖረው አሜሪካ ነው፣ ግን ችግር ያለው ኢትዮጵያ ነው። ኢትዮጵያ የማከራየው ቤት አለኝ እና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሀል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን
አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተወውና 22 ውስጥ ላይ ባለ 2 መኝታ ቤት 30,000 ብር ነው የሚከፍለው። 30,000 ብር ባለ 2 መኝታ ቤት የለም። እነገርኩሽ እኔ ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አልለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 ዓመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም፣ ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሶናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምቼ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሁሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለኝ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው ፐርሶናሊቲውን እንጂ እየተሞቀ እየተደባበሰ የሚቆይ ነገር እንዳይሆን ማለት ማንም ሰው እንዲያውቀው ነው የመጣሁት። እሺ እኔ ያልገባኝ ነገር ውሉ 2 ዓመት ከሆነ አለኝ። በምን አይነት መንገድ ቤቱን አከራይቶት እንደነበረ ምስክር አለኝ እኔ። ኦኬ እሺ። እና አንቺና እሱ ውላችሁ ስንት ዓመት ነበር? መጀመሪያ የተከራየኝ 3 ዓመት ሆኖታል አሁን ቤት ውስጥ መኖር ከጀመረ። የመጀመሪያ ውል 2 ዓመት አለቀና ከዛ መንግስት የዛሬ ዓመት ምን ህግ አወጣ? ክፍለ ከተማ መታችሁ ተዋዋሉ ተባለ። ክፍለ ከተማ ሄደን ተዋዋለ። ያ ኦልሞስት ዓመት አልሆነው። ኢን ቢትዊን እሱ አከራይቶት እንደነበረ ማስረጃ እኔ የምኖረው ውጭ ሀገር ነው። ስለዚህ እናቴ ናት ያለችው። እናቴም ትልቅ ስለሆነች እየሄደች ቤቱን ምናምን አትለው። አንደኛ ደረጃ ወጣት ነው። ስለዚህ ፕራይቬሲውንም አትጋራበት። በዛ ምክንያት እሱን አድቫንቴጅ ተጠቅሞ ቤቱን አከራይቶት ነበር የሚኖረው። ብር ጨምር ብዬ አላቅም አልል ማለት ያ አይደለም ኢንተረስቴ የነበረው። ግን ቤቴን አቢዩስ ያደረገው ወይም ደግሞ ከጎረቤት ኮምፕሌን ሲመጣብኝ ነው ወደ ራሱ በቃ ልቀቅልኝ ወደ ማለት ደረጃ የደረስኩት እንጂ የገንዘብ አይደለም ይሹ እኮ። እሺ ቆይ ውሉ ላይ ተከራይ እንደማይቻል ምናምን ተጠቅሷል ውሉ ላይ? አዎ ተጠቅሷል። በዛ ምክንያት ነው ወረዳው ፍርድ ቤት አቋረጠልሽ አይደል? አቋርጦልኛል። ግን ምን አለ በጣም አይገርምሽም? አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ግን ምንድነው መሰለሽ አሁን ሁሉን ይዛችሁ ፖሊስ ይዛችሁ መሄድ እኮ ነው። ፍርድ ቤት አትችይም፣ እንደዛ አትችይም። ፖሊስ ይዘሽ መሄድ አትችይም። መጀመሪያ ወረዳ፣ ከወረዳ ክፍለ ከተማ፣ ከክፍለ ከተማ ለፖሊስ ጣቢያ ይጻፋል። ፖሊስ ጣቢያ ሲጻፍ ፖሊስ የፍርድ ቤት ወረቀት ካላመጣችሁ አናመጣም አሉ። ኦኬ አሁን ፍርድ ቤት ሄድን። ፍርድ ቤት ስንሄድ ምን ያደርጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው
ይሏታል። ፍርድ ቤቱን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላቅ። እንደዚህ አይነት ማለት 2 ባለ 2 ቤድሩም አፓርታማ ግራውንድ ላይ 30,000 ብር ነው ከፍሎ የሚኖረው። ብሩ የሚሆን ኢትስ ኦኬ፣ ብሩ አይደለም። ግን አንድ ሰው እንደዚህ አይነት ዲግኒቲ ኖሮት ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ያው ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ያው እኛ ከሁለተኛው ግን ሳንሰማ እውነት ይሁን ውሸት እኔ ማስረጃውን በሙሉ እንትን እኔ ፐርሰናሊ አላውቅም። ጥላቻ ኖሮኝ አይደለም እኮ። ቁጥርሽን ላኪልኝና ማስረጃዎችን በምንድን ልላክልሽ? በዚህ የሆነ ነገር ላኪልኝና ልላክልሻለሁ። በስንት አከራየው እሱ ከአንቺ በ30,000 ተከራይቶ? ያው ውዴ ሩታ ለክብሪት ላኪልኝ ቁጥርሽን። ከዛ እኔ ዋትሳፕ ላይ ሀቢባ ያለሽ አብዬ ልካልኝ አልችልክልሻለሁ በውስጥ እመሽልና አለ ውዴ አረብሽሽም ብዬ ነው ሰላም ሳልል ዘው ብዬ ገባው። በውስጥ ልክልሻለሁ። ላኪልኝና ሀይል በላት። ሩታ በስንት እንዳከራየው ተከራዩ ጠይቀሻል? አልጠየኩም። ለመናገር አልጠየኩም። ዘበኛ አለ ኖ ዘበኛ አለ አይደለም። ተከራይ መሆናቸውን እርግጠኛ ነሽ? ውላቸው ሳይኖርሽ ምንም ሳይኖርሽ ዘበኛ ስለነገር ዘመድ ጓደኛ ፍርድ ቤቱም አይሆንማ። እሱንም አትችይም እኮ እሱንም ማኖር አትችይም፣ ህጉ አይፈቅድም። ለነገሩ ፍርድ ቤት ያንን ሳያረጋግጥ ውሉን አያቋርጥም፣ አይፈቅድም። ዶቼ ተረጋጉ። ኮመንት ላይ ግማሻችሁ እኔ እንድትፈርዱ አይደለም። እኔ ለራሱ እኔ አይደለም እኔ አሁን ጀጅ እንድታረጉትም አይደለም። እኔ አመት ሙሉ ስላናደደኝ በቃ መጣት ኤክስትራ ቤነፊትን ፈልጌ አይደለም። ሁሉንም ማስረጃ ልክልሻለሁ በዋትሳፕ ከነ ፍርዱ ከነ ምኑ ከነ መጥሪያው ከነ ምኑ ማስረጃውን እኔና ከዛ እንጠይቀዋለን። ታስሮ ስለነበር ይሆናል ያከራየው። እንደዛም ሊሆን ይችላል። እውነት ነው። ከተፈታ ገና ቅርብ ጊዜ ነው። ባዶ ቤት ተዘግቶ ከሚከፍል ይሆናል ያከራየው ከሆነ እውነትም ከሆነ ቡለ መስል ከላሽ ውዴ ሳቂቷ ደግሞ ዝም ብለሽ የጅል ኮመንት ነው የምትኮመችው ሁላ። አሁን ምን ሆነ? ምንም አልለቅም አለ ቤቴን ነው ጥያቄዋ። እናቴ ተንከራተተች። ፖሊስ ጣቢያ ለፖሊስ ጣቢያ ነው ልክ ይልሻል። እሺ ክብሪቷሽ ሩታ ነው የሚለው ስም አይደል? ሩታ ሀቢባ ነኝ። ማስረጃዎቹን ላኪልኝ እዚህ ጋር
አንድ አስተማሪ ታሪክ እንሰማለን ወይ ከሌላ አስተማሪ ታሪክ ብሬክ እወጣለሁ። ወጥቼ ዘግቼ አርፌ ለጌም እመለሳለሁ። ጋይስ ስምረት ቢዩቲን፣ ፋጡማን፣ አብርሃም በካታርን ፎሎ እያደረጋችኋቸው የፎሎ ቻሌንጅ ነው። ፎሎ አድርጓቸው። እኔ የምለው እችኛዋ ጌጤ ዳቢ ሁሌ አንድ ቁጥር ትጽፋለች። ምን ሆና ነው ግን? ጌጤ ዳቢ ምንድን ነው ችግርሽ ማሪ? ሁሌ አንድ ቁጥር ትጽፋለሽ እማ። ማስገቢያት የገንዘብ ችግር ቢሆንስ ችግሯ? አንዳንዴ ችግር ላይ ነኝ የገንዘብ አይደለም ብለው ጽፈው፣ ቅድም አላያችሁም? ትንሿ የምትባለች ችግር ላይ ነኝ የገንዘብ አይደለም ብላ ጽፋ አስገብቻት ምን አለች? ስለምወድሽ እና ስለማከብርሽ ነው የገባሁት እና ምን ይጠበስ? እሺ ተወጂኛሽ፣ ታከብኛሽ፣ አመሰግናለሁ። ከዛስ ዋትስ ኔክስት? ናቲንግ። ዌስት ኦፍ ታይም፣ ጊዜ ማቃጠል ብቻ። ውዶቼ ሰከንድ አካውንት ፎሎ አድርጉት። መቅድዬ ልብሽ ይባረክ። እስኪ ታርጌት ላይ ያለውን ልብ እንኳን ሙሉልኝ ውዶቼ፣ ሂዱበት ልቡን። ፋጡማን፣ አብርሃም በካታርን፣ ስምረት ቢዩቲን ፕሊስ። አብርሃም በካታርና ስምረት ቢዩቲ ዛሬ ላስዳያቸው ነው። ፕሊስ ፕሊስ፣ ለገነት ስትሉ ፎሎ አድርጓቸው። መቅድዬ፣ ሰንዬ ልባችሁ ይባረክ። ሙሉት ሁላችሁም ጋይ ስም ሁላችሁም አንዳንድ ልብ ስጡኝ። ቴንኪው ማህዬ ልብሽ ይባረክ። ማስረጃዎቿን ትላክና አይቼ ከዛ ጆን እናናግባለን። እውነት ከሆነ መጽሐፍ ስለማችል ይሆናል አይደለም። እሺ ላስት እየጠበኳት ነው። የወርዲ አብርሃምን ሳመችው። ትፈልጊዋለሽ ማሬ? ባለትዳር ሳይሆን አይቀርም የወርድዬ። ዝም ብለሽ ባለትዳር ወንድ አትሳሚ እሺ። አብሽ የወርዲ ሳመችክ። እሱ እንኳን አፉን ዝም አለ። እሷ ሴት ሆና ሳታፈር ወንዱን ሳመችው። እሺ አንድ እድል ሰጣለሁ። አስተማሪ ታሪክ ያለው አንድ አስተማሪ ታሪክ ያለው ወይም የፍቅር ታሪክ ኤኒቲንግ ኤኒ ታሪክ እስኮ ከሌለ ወጥቼ ናፓርጌ 10 ሰዓት ላይ እመጣለሁ። ግን 30 ደቂቃ አንድ ታሪክ መስማት እንችላለን ከፈለጋችሁ ካላችሁ። ኑራን ማናት? ኑራን ያለችው ምንድን ነው? ኑራን ያለችው አልገባኝም። ኖ ዮርዲ ሳመችው አብርሃምን ነው። እንዴ ሩትስ ልክ ወጣች። በዋትሳፕ ማስረጃ እየጠበኳት ነው። ከላከችልን እውነት ነው፣ ካላከች ውሸት ነው። አለቀ። ምን አስጨነቀናል? ከፈልበት። እሺ ሰላም እድል ጅል ፈሳም
አንዴ መማር ቤት እርዳታ ተቀምጠንም እንደዚህ ገብቶ ፈስቶ ወጣ ልጅ አለ።